እንዲህ እያሉ ይነጥሉና አንድ ቦታ የሆነው ልንገራችሁ። የዚህ አባል የሆነው ሄደና የዚህ አባል መማክርት ከሚባሉት ሂዶ አንድ በጣም ማፍርበስ ይቅርታ፣ ሰውየው ዶክተር ነው እንግዲህ አባቶች ወደ አንተ ልከውኛል አለው። ምን ብሎ? ከየት? ከበረሃ። ምን አሉ? ዙሪያ እየተሰራ ያለው ችግር በጣም ከባድ ነው፣ ላንተ አዝነውልሃል። እንዴት? ነገረው። ጥናት አጥንቷል፣ በደንብ አጥንቷል ሰውየውን። እንዲህ ትሰራለህ አይደል? አዎ። ይባረክላል? ኧረ አይባረክም። ለምን እንደማይባረክል ታውቃለህ? አዎ። ነፍስ አባትን ቤት ስለምታስገባ እባረካለሁ ስለምትል ከውጉዛን ከተወገዙት ስለምትሳለም ስለምትባረክ ነው። ይሄንን ብታቆም ይባረክላል። ምን ላርግ? አባቶች እንዲህ ብለዋል፣ 250 ሺህ ብር ከቤት ያለው የሰይጣን ገንዘብ ስለሆነ ከአባይ ውሃ ጣለው እንዲባረክልህ አሉት። ማን ይጣልልኝ? አንተ ጣልልኝ ብሎ ወስዶ ሰጠው። እንዲህ አይነት ሞኝነት አታዩ? እንዲህ አይሞት በእውነት። እኔ የሚገርማችሁ ሰውየውን አገኘው አሉኝና አገኘሁት። አንተ 7 ዓመት እንዲያው ዩኒቨርሲቲ ገብተህ ከምትለፋ እንዲህ ለመደንቆር ነው? ቢያንስ እንኳን አባይ ብር እንደማይፈልግ ውሃው አታውቅም? ቦንድ አትገዛበትም ቢያንስ? እውነት እንዲህ አይነት ሰዎች ነው ያሉ። እንዲህ አይነት ሰዎች ማን አለ ሲባል የበረሃ አባቶች ከየት የላቸውም ቴሌግራም